ሊወጉን ነው። ምስራቅ አፍሪካ እየሰፈረ ያለው ጦርም The top leaders of Somalia and Qatar have discussed ways to strengthen cooperation between their countries, enhance security. በአፍሪካ ቀንድ አዲስ የጦርነት ደመና እያጠላ ነው። የሶማሊያና የኳታር መንግስት ወታደራዊ ትስስርና የጸጥታ ትብብር ለማጠናከር ያለመ የመከላከያ ትብብር ስምምነት ተፈራርመዋል። ለምንም ሶማሊያ ከሳምንት በፊት ከዩናይትድ አረብ ኤሚሬቶች ጋር የነበሯትን ስምምነቶች ሁሉ ሰርዛ ፊቷን በማዞር ወደ ኳታር፣ ቱርክና ግብጽ አዲስ ስምምነት እየተፈራረመች ነው። ይህ አዲስ አሰላለፏ ነው። ወታደራዊ ስምምነቱ ለማን የተላከ ማስጠንቀቂያ ነው? ሞቃዲሾ ፊቷን ወደ ግብጽና ኳታር ስታዞር የኢትዮጵያ የባህር በር ህልም ምን ዕጣ ፈንታ ይገጥመዋል? የስምምነቱ ሚስጥርና በኢትዮጵያ ላይ ያንዣበበው ስጋት ምንድነው? አብራችሁን ቆዩም። Somalia is reclaiming its sovereignty and is trying to make sure that it deserves to be respected. This is not an emotional decision. This is not an ad hoc decision. የአፍሪካ ቀንድ ጂኦፖለቲካዊ ሽንፈር ድጋሚ እየተነሳ ነው። የሚሊተሪ ወይኑ በሶማሊያና ኳታር ስምምነት ተደርጎ ተጠንስሷል። ጂኦፖለቲካዊ ጋሬጣ የሚያጠው የአፍሪካ ቀንድ መልኩን እየቀያየረ ይገኛል። የመልኩ መቀያየር ከባህር ዳርቻ እስከ አባይ ወንዝ ተፋሰስ ድረስ ይዘልቃል። መካከለኛው ምስራቅ ለዘመናት የሀያላን ሀገራት መጠቀሚያ፣ የሃይማኖትና የንግድ መገኛ እንደዚሁም የጦርነት አውድማ ሆኖ ቆይቷል። ዛሬም ቢሆን ዓለም አቀፉ ማህበረሰብ አይኑን ወደዚህ ቀጠና የጣለው በምክንያት ነው። በቀይ ባህር በኩል የሚያልፈውና በዓመት ከ1 ትሪሊዮን ዶላር በላይ የሚያወጣው የዓለም የንግድ መስመር ደህንነት የሚወሰነው በዚህ የአፍሪካ ቀንድ ምድር ላይ በሚፈጠር መረጋጋት ነው። በዱሃ የተፈረመው የሶማሊያና የኳታር ወታደራዊ ስምምነት በውስብስብ የፖለቲካ ቼዝ ጨዋታ ውስጥ አዲስና ወሳኝ ምዕራፍ ከፋች ሆኗል። ይህ ስምምነት የመጣው ሶማሊያ ከረጅም ጊዜ ወዳጇ ዩናይትድ አረብ ኤሚሬቶች ጋር ግንኙነቷን ባቋረጠችበትና ኢትዮጵያ በሶማሊያ በኩል የባህር በር ለማግኘት የመግባቢያ ሰነድ ከተፈራረመች በኋላ መሆኑ ኢትዮጵያን የጥርጣሬ አበሳ ገጥሟታል። ሶማሊያና ኢትዮጵያ በታሪክ አጋጣሚዎች ሁሉ ከዲፕሎማሲያዊ ሽኩቻና የድንበር ውዝግብ ማዕከል ሆነው ቆይተዋል። ከ16ኛው ክፍለ ዘመን የሐመር ግራኝ ጦርነት ጀምሮ በ1960ዎቹና በ1977ቱ የኦጋዴን ጦርነት ድረስ በሁለቱ ሀገራት መካከል ያለው ግንኙነት በጥርጣሬና በስጋት የተሞላ ነው። አሁን የታየው የሶማሊያና የኳታር ወታደራዊ ትብብር ይህንን ታሪካዊ ፍጥጫ ወደ አዲስ ዓለም አቀፍ ትብብር ምዕራፍ አሸጋግሮታል። ሶማሊያ ከ1991 የመንግስት መፍረስ በኋላ ለ3 አስርት ዓመታት በእርስ በርስ ጦርነት ስትታመስ ቆይታለችም። አሁን ያለው የሐሰን ሼህ መሐመድ መንግስት አገሪቱን ወደ መረጋጋት ለመመለስ ጥረት እያደረገ ቢሆንም የአልሸባብ ስጋትና የክልላዊ መንግስታት ራሳቸውን የማስተዳደር ፍላጎት ትልቅ ፈተና ሆኖባታል። በዚህ መሃል ሶማሊያ ወታደራዊ ጥርጣሬ ፍለጋ ወደ ኳታርና ቱርክ መዞሯ እንደ ብርቱ ሆና በቀጠናው ለመሰየም ነው። የሐሳቧን ግን የዩናይትድ አረብ ኤሚሬትስ በጽኑ ፈትናለችም። Of activities that UAE was involved in trying to undermine the sovereignty of Somalia, and that was unacceptable to the Somali government and to the people of Somalia. የሶማሊያው መከላከያ ሚኒስትር አህመድ ማሊም ፋቂና የኳታር አቻቸው ሳውድ ቢን አብዱራህማን ቢን ሐሰን አልታን የተፈራረሙት ሰነድ በይፋ በቀጠናዊ ሰላምና መረጋጋት ላይ ለመስራት ያለመ እንደሆነም ተገልጿል። ስምምነቱ የተፈረመው በዱሃ እየተካሄደ በሚገኘው 8ኛው ዓለም አቀፍ የማሪታይም ወታደራዊ ኤግዚቢሽን ወይም ዲምዴክስ ላይ መሆኑ ትኩረቱ በባህር ኃይል ግንባታና በባህር ጠረፍ ጥበቃ ላይ መሆኑን ያሳያል። ሶማሊያ ከ3333 ኪሎ ሜትር በላይ የሚረዝም የአፍሪካ ረጅሙ የባህር ዳርቻ ያላት ሀገር በመሆኗ ይህንን ሀብቷን ለመጠቀም የኳታርን የገንዘብና የቴክኖሎጂ ድጋፍ ማግኘቷ ለኢትዮጵያ የባህር በር ፍላጎት ትልቅ እንቅፋት ሊሆን እንደሚችል ይተነበያል። ኳታር በቀጥታ ከኢትዮጵያ ጋር ግጭት ባይኖራትም የቱርክ የቅርብ ወዳጅና የግብጽ ተቀናቃኝ የነበረች መሆኗ አሁን ደግሞ ከግብጽ ጋር ግንኙነቷን ማደሷ የቀጠናውን ፖለቲካ ወደ አንድ ወገን እንዲያዘነብል አድርጎታል። ኳታር በሶማሊያ የምታደርገው ኢንቨስትመንትና ወታደራዊ ድጋፍ ሶማሊያ በአፍሪካ ቀንድ ያላትን ዲፕሎማሲያዊ ድምጽ ከፍ እንዲል ያደርገዋል። ይህም በቀይ ባህር አጀንዳ ላይ ያለውን የኢትዮጵያ መንግስት ድምጽ ተገዳዳሪ ሆኗል። በሞቃዲሾና በአቡዳቢ መካከል ያለው ግንኙነት መሻከር ለዚህ አዲስ የዶሃ ጥምረት ዋነኛ መንስኤ ሆኗል።
ሶማሊያ ከዩናይትድ አረብ ኤሚሬቶች ጋር የነበራትን የጸጥታ ትብብር ሙሉ በሙሉ ያቋረጠችው አቡዳቢ ለሶማሊላንድ የምትሰጠው ድጋፍ የአገሪቱን ሉዓላዊነት የሚጋፋ ነው በሚል ነው። ዩናይትድ አረብ ኤሚሬቶች በበርበራ ወደብ ላይ በዲፕወርልድ አማካኝነት ያላት ከፍተኛ ኢንቨስትመንት ለሶማሊያ መንግስት የራስ ምታት ሆኖም ቆይቷል። በተለይም እስራኤል ለሶማሊላንድ ነጻ ሀገርነት እውቅና መስጠቷ አነሳሽ ምክንያት ሊሆን እንደሚችል ዓለም አቀፍ ትንታኔዎች ይናገራሉ። እስራኤል በቀይ ባህር ላይ ያላትን ተጽዕኖ ለማድረግ የምትፈልገው በሶማሊላንድ በኩል መሆኑ ሶማሊያን ወደ ተቃራኒ ጎራ ማለትም ወደ ኳታር፣ ቱርክና ግብጽ እንድትጠጋ ገፋፍቷታል። ይህ አዲስ የዶሃ አንካራ ካይሮ ዘንግ ኢትዮጵያ በሶማሊላንድና በዩናይትድ አረብ ኤሚሬቶች በኩል የጀመረችውን የዲፕሎማሲ ጉዞ ለመገደብ የታለመ መሆኑ ይታመናል። ለኢትዮጵያ ይህ የሶማሊያና የኳታር ስምምነት ከፍተኛ የሆነ ስትራቴጂካዊ አጣብቅኝ ይዞ መጥቷል። ኢትዮጵያ በዜጎቿ ድጎማና ጥረት የገነባችው የታላቁ የህዳሴ ግድብ ጉዳይ በፕሬዝዳንት ዶናልድ ትራምፕ አማካኝነት ዳግም ወደ ዋሽንግተን የድርድር ጠረጴዛ ሊመለስ፣ በሌላ በኩል ደግሞ የባህር በር ህልሟ በጎረቤት ሶማሊያና በደጋፊዎቿ በኩል ፈተና እየገጠመው ነው። ትራምፕ ኢትዮጵያ ኃይል እንድትሸጥ፣ ግብጽ ደግሞ ኃይል እንድትገዛ የሚል የንግድ ቋንቋ ይዘው መምጣታቸው የኢትዮጵያን የውሃ ሉዓላዊነት ለድርድር የሚያቀርብ ሊሆን ይችላል የሚል ስጋት አለ። ግብጽ በአባይ ጉዳይ ያላትን ፍላጎት ለማስጠበቅ አሁን በሶማሊያ በኩል የተከፈተውን ወታደራዊና ዲፕሎማሲያዊ ዕድል እንደ ጥሩ አጋጣሚ ልትጠቀምበት ትችላለችም። ይህም ኢትዮጵያን በሁለት አቅጣጫ ማለትም በምዕራብ በኩል በአባይ ጉዳይ፣ በምስራቅ በኩል ደግሞ በባህር በር ጉዳይ ለመጫን የታለመም የመርከብ ስትራቴጂ አካል ሊሆን እንደሚችል ይገመታል። ነገር ግን ከሰሞኑ በሀገራችን ሚዲያዎች ኢትዮጵያ ከበባውን ከበበች የሚል ዘጋቢ ፊልም ላይ በቀይ ባህር ላይ ስላለን ፈርጣማ ስፍራ ዳሰሳ ሲያቀርብ ነበር። ኢትዮጵያ በታሪኳ መሪዎቿ ሲገልጹት እንደቆዩት የባህር በር ጥያቄ የተፈጥሮ መብትና የህልውና ጉዳይ ነው። ሆኖም ይህ መብት አሁን ከቀጠናዊ ወታደራዊ አሰላለፍ ጋር መጋጨቱ የኢትዮጵያን ዲፕሎማሲያዊ ብልሃት ይፈትነዋል። ኢትዮጵያ በየዓመቱ ለወደብ ኪራይና ለሎጂስቲክ አገልግሎት ብቻ ከ1.5 ቢሊዮን እስከ 2 ቢሊዮን ዶላር የሚጠጋ የውጭ ምንዛሬ ለጅቡቲ ትከፍላለች። ይህ ማለት ኢትዮጵያ በየቀኑ በአማካኝ ከ4 ቢሊዮን ዶላር በላይ ለወደብ አገልግሎት ታወጣለች። ይህ ከፍተኛ ወጪ ለሀገሪቱ ኢኮኖሚ ትልቅ ሸክም በመሆኑ አማራጭ ወደብ በሮች መፈለግ የግዴታ ሆኖባታል። በሌላ በኩል ኢትዮጵያ ከህዳሴው ግድብ የምታመነጨውን 5000 ሜጋዋት በላይ የኤሌክትሪክ ኃይል ለጎረቤት ሀገራት የመሸጥ እቅድ አላትም። ይህ የኃይል ሽያጭ ዓመታዊ ገቢዋን በአማካኝ ከ500 ሚሊዮን እስከ 1 ቢሊዮን ዶላር ሊጨምረው ቢችልም የትራምፕ አስተዳደር በግብጽ በኩል የሚያሳድረው ጫና ይህንን የኢኮኖሚ ተስፋ ከውሃ ክፍፍል ስምምነት ጋር ሊያቆራኘው ይችላል። ግብጽ በበኩሏ ዓመታዊ የውሃ ፍላጎቷ 55.5 ቢሊዮን ኩቢክ ሜትር መሆኑንና ይህም የህልውናዋ መሰረት መሆኑን በመግለጽ ማንኛውም የውሃ ቅነሳ በወታደራዊ እርምጃ ጭምር እንደምትከላከል ደጋግማ ስታስጠነቅቅ ቆይታለች። የሶማሊያ መንግስት ደግሞ በቱርክና በኳታር ድጋፍ የባህር ኃይሉን ለመቆጣጠር ያደረገው ጥረት ኢትዮጵያ በሶማሊላንድ ሉጋይ አካባቢ ልትገነቡ ያሰበችውን የባህር ኃይል ሰፈር ለከፍተኛ ስጋት ያጋልጠዋል። በቀጠናው የሚንቀሳቀሱ የዓለም ሀያላን ሀገራት ውሳኔዎችም ጉዳዩን ይበልጥ ውስብስብ አድርገውታል። አሜሪካ በአፍሪካ ቀንድ ያላትን ስትራቴጂካዊ ጥቅም ለማስጠበቅ ስትል አንድ በኩል ከኢትዮጵያ ጋር ያላትን የጸጥታ ትብብር ትፈልጋለች፣ በሌላ በኩል ደግሞ የግብጽን ታሪካዊ ወዳጅነት ማጣት አትፈልግም። ፕሬዝዳንት ትራምፕ ዳግም ወደ ስልጣን መመለሳቸው አሜሪካ ወደፊት በምስራቅ አፍሪካ የምትከተለውን ፖሊሲ ይበልጥ ወደ ግብጽ ሊያዘነብል እንደሚችል አመላካች ነው። ይህ ደግሞ ኢትዮጵያ ወደ ብሪክስ አገራት ይበልጥ እንድትጠጋና ከሩሲያና ከቻይና ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር እንድታጠናክር ሊገፋፋት ይችላል። ቻይና በአሁኑ ወቅት በጅቡቲና በሌሎች የአፍሪካ ሀገራት ያላት ከፍተኛ ኢንቨስትመንትና የወደብ ቁጥጥር አሜሪካ በቀጠናው ያላትን የበላይነት ለመመለስ የምታደርገውን ጥረት ፈታኝ ያደርገዋል። የዓለም መንግስታት ድምጽም በዚህ ጉዳይ ላይ የተከፈለ ነው። የአውሮፓ ህብረት የቀጠናውን መረጋጋትና ድርድር ሲሰብክ፣ የአረብ ሊግ ግን በግልጽ የሶማሊያንና የግብፅን አቋም ደግፎ መግለጫዎችን እያወጣ ይገኛል። የአፍሪካ ህብረት በበኩሉ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን መርህ ቢይዝም በተግባር ግን የውጭ ኃይሎችን ጣልቃ ገብነት ለመግታት አቅም ሲያንሰው ይታያል። የፖለቲካ ተንታኞች እንደሚተነብዩት በአሁኑ ወቅት በአፍሪካ ቀንድ የሚታየው ውጥረት ወደ እጅ አዙር ጦርነት ወይም ፕሮክሲ ዋር የመሸጋገር ከፍተኛ እድል አለው። ሶማሊያ ከኳታርና ከቱርክ የምታገኘውን ወታደራዊ ድጋፍ በመጠቀም በሶማሊላንድ ላይ ያላትን ቁጥጥር ለማጥበቅ ልትሞክር ትችላለች።
ይህ ደግሞ በቀጥታ ከኢትዮጵያ ጋር ወደ ወታደራዊ ግጭት ሊያመራ የሚችል አደገኛ ሁኔታ ነው። በተለይ ግብጽ የጦር መሳሪያና ወታደራዊ አማካሪዎችን ወደ ሞቃዲሾ መላኳም ኢትዮጵያን በሁለት አቅጣጫ ለመጫን የታለመ እርምጃ መሆኑም ግልጽ ነው። ዓለም አቀፍ ትንበያዎች እንደሚጠቁሙት በትራምፕ መሪነት አጠቃላይ የቀጠናውን የውሃ የወደብና የጸጥታ ጉዳዮችን ያካተተ ትልቅ ስምምነት ሊደረግ ይችላል። በዚህ ስምምነት ኢትዮጵያ የኤሌክትሪክ ኃይል እንድትሸጥና የወደብ ተጠቃሚነትን እንድታረጋግጥ፣ ግብጽ የውሃ ዋስትና እንዳታገኝ፣ ሶማሊያ ደግሞ የኢኮኖሚ ድጋፍና የግዛት አንድነቷን የምታስከብርበት ዋስትና እንዲሰጣት ሊደረግ ይችላል። ይህ ሁኔታ ለሁሉም ወገኖች ሰላማዊ መውጫ ቢሆንም ከፍተኛ የፖለቲካ ቁርጠኝነት ይጠይቃል። አዲስ የኃይል አሰላለፍ በቀጠናው ውስጥ ሊፈጠርም ይችላል። ትንበያዎቹ ሲያትቱ ድርድሩ ካልተሳካ አሜሪካና ምዕራባውያኑ በኢትዮጵያ ላይ በዓለም ባንክና በዓለም አቀፍ የገንዘብ ተቋማት በኩል የብድርና እርዳታ ጫና ሊያሳድሩ ይችላሉ። ይህ ደግሞ ኢትዮጵያ ይበልጥ ወደ ምስራቁ ዓለም ወይም ቻይናና ሩሲያ እንድታዘነብል በማድረግ የቀጠናውን የኃይል ሚዛን ለዘላቂ ጊዜ ሊቀይረው ይችላል። በድንበር አካባቢ ወይም በባህር ጠረፍ ላይ የሚፈጠር አነስተኛ ግጭት በቀላሉ ወደ ቀጠናዊ ጦርነት ሊያመራ ይችላል። ግብጽ፣ ሶማሊያና ኤርትራ የሚመሰርቱት ወታደራዊ ጥምረት ኢትዮጵያን የመክበብ ስጋት ውስጥ ስለሚከታት ኢትዮጵያም ለራሷ መከላከል ስትል ቅድመ ጥቃት የመሰንዘር እርምጃ ልትወስድ ትችላለች ተብሎ ይሰጋል። ይህ ሁኔታ ግን የቀጠናውን ሕዝቦች ወደ መከራ የሚገፋ በመሆኑም እጅግ አደገኛ ነው። የአፍሪካ ቀንድ ዕጣ ፈንታ በአሁኑ ወቅት በዲፕሎማሲያዊ የቼዝ ጠረጴዛ ላይ ተቀምጧል። የሶማሊያና የኳታር ስምምነት፣ የግብጽ ንቁ ተሳትፎ፣ የዩናይትድ አረብ ኤሚሬቶች መገልገልና የትራምፕ ዳግም መመለስ ሁሉም ተደምረው ቀጠናውን ወደ አዲስ የቀውስ ምዕራፍ እየመሩት ነው። ኢትዮጵያ የባህር በር ህልሟና የአባይ ውሃ የመጠቀም መብቷ ከጎረቤቶቿ ጋር በሚደረግ የጋራ ተጠቃሚነት መርህ ካልተመራም በቀጠናው የሚታየው ውጥረት ወደማይመለስ ግጭት ሊያመራ እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ሰላማዊ መፍትሄ መፈለጉ ለሁላችንም የሚበጅ ቢሆንም ፍትሐዊነትና የጋራ ተጠቃሚነት ካልሰፈነ ግን ውሃውም ሆነ ባህሩ የሰላም ምንጭ ሳይሆኑ የቀጠናው የመከራ ምንጭ ሆነው ሊቀጥሉ ይችላሉ። የኢትዮጵያ መንግስት አሁናዊ አቋም ጎረቤቶችን አልነካም ግን መብቴን አላስነካም የሚል ቢሆንም በየሰዓቱ የሚለዋወጠው የዓለም አቀፍ ፖለቲካ ግን ይህንን አቋም ለፈተና ሊያጋልጠው ይችላል። በጂኦፖለቲካዊ ሽኩቻ የሚታመሰው የአፍሪካ ቀንድ በዶሃና በሞቃዲሾ ጋብቻ ፈርጣማ ሚሊተሪ ለመውለድ የታለመ ቢሆንም የባህር በር ጉዳይ ላይ የሰላም ዋስትና ወይስ የጦር ዳመና ሊከፈት ይችላል የሚለውን የታሪክ ጥያቄ አዝሎታል።